ጓስ አይቼሻለሁ የሆነ ሰው ለምትዩ የሆነ ሰው የምትተማመኝበትን ሰው እንዴት እንዳጠፋሁት አይተሻል። ያው ግልጽ ስለማይሆን ነው ሚዲያ ላይ እንቀጥላለን። ኢትዮጵያ የሆነ ዶላር ነው ብዬ የሆነ ዶላር ብለሽ አይ ነው ለዛ እኮ ነው ጊፍት የሚሰጡሽን ሰዎች የምር የምጠላቸው እኔ ለዛ ነው የምጠላቸው። አንደኛው ነገር ስትሳደቢ ያው ውሽማ የሚያስቀምጡ ጋጠ ወጦች ከሚስቶቻቸው ሌላ ቺት የሚያደርጉ ሴቶችም ደግሞ የሚነግዱ ምናምን ሰፖርት ስለሚያደርጉት ንጹሃንና ጨዋዋን ሰርታ የምትኖረዋን ሴት እግርሽን ዘርግተሽ ስትሳደቢ ስለሚያስመለክቱ እንደ ሰው እቆጣለሁ፣ በሳጭባቸዋለሁ። ለምን ለነጃኒ ለሌሎቹ ኢትዮጵያውያን ጊፍት ሲሰጣቸው ለምን አንናደድም? ወይም ለምን እንደዚህ ያደርጋሉ? ለምን አንልም? ተሰጥቷቸው ይሰሩበታል። ተሰጥቷቸው አክት ሾው ሳይሆን ስራ ለመስራት ላይፋቸውን ቼንጅ ለማድረግ ነው የሚቀበሉት የሚለምኑት። አንቺ ግን አንደኛ ነገር ሰውን ለማስገደል፣ ሁለተኛ ነገር ሰውን ለማስጠቃት፣ ሶስተኛ ነገር ደግሞ ምንም ስለሌለሽ አለኝ ብለሽ በሌለሽ ማንነት ለመመጻደቅ ስለምትጠቀሚበት ነው የምንቆጣው እንጂ ለምን ሌሎቹ ጊፍት ሲሰጣቸው ለምን እንደዛ አንልም? ለምንድን ነው ማንነቱን ልናረጋግጥ ወይም ማን ነው ብለን የምንፈልገው የምንበረብረው? እንዳልኩሽ ሚስት ያለው ልጆች አሉት። ሚስቶቹን ልጆቹን አስቀምጦ ወይዬ ኬኳ ልምጣ አንዴችስና ወይዬ እናቴ ተኛሽ? ተኝሺ ስትፈልጊኝ ጥሪኝ። እሺ እሺማ ስትፈልጊኝ ጥሪኝ። እሺ እሺ ቴንክ ዩ ኬኳ። እና አንቺ ግን መተሽ ስለምትበላቀጭበትና ከኔ በላይ ሰው የለም ስለምትይበት እኛን ለማሰደብ እኛን ለማዘለፍ ለምንድን ነው ሰፖርት የሚያደርጓት ብለን እንናገራቸዋለን ወይም በርብረን እናውጣቸዋለን። በርብረን ስናወጣቸውም ደግሞ ማንነታቸው ይሄ ነው። ሴቶቹም ከሆኑ ቅምጦች፣ ወንዶቹም ከሆኑ ባለትዳሮች፣ የልጆች አባቶች። ለዚህ ነው እኮ የማንስማማው። በነገራችን ላይ ከኛ ጋር እንደዚህ የምትያያዡ በተለይ ስፔሻሊ ከኔ ጋር ለዛ እኮ ነው። በተቀራ ቆይ ነበር አሳየንበት ከዘና አንተ ነው ደግሞ ለኔ መተክ ተናጋሪ ጀግና ለመባል እስኪ አበሻ ያለበት መጀመሪያ አንቺ ጀግና ከሆንሽ አበሻ ያለበት ውጪ አትወጪ። እንደዚህ ነገርሽ እኮ 50,000 ሰው ይዘሽ 50,000 ህዝብ ይዘሽ 9 ሰው ተጣለኝ ወይም መልስ መለሰልኝ ብለሽ እኮ ሊበሉኝ ደረሱ የምትይ ዶንቆሮ ሴት እኮ ነሽ። ደደብ ነሽ ስንልኛ በምክንያት ነው ደደብ የምንልሽ። የሰው ልጅ የግድ ፊደል መቁጠር የለበትም ለማወቅ። የሰው ልጅ ህይወት ያስተምረዋል። አንቺ ህይወት ያላስተማረሽ ከተወለድሽ ያልተገራሽ ባዶ ጭንቅላት ነሽ ስልሽ በምክንያት ነው። አንድና አንድ ውደሳ አድናቆት እና ሲያወሩሽ ሪከርድ አድርገሽ ባለትዳር የሆኑ ወንዶችንም በዛ ስለምታስፈራሪያቸው በፌክ አካውንት እየመጡ ይሰጡሻል። አይ ነው ምክንያቱም ቮይሳቸው ከወጣ ትዳራቸው እንደሚናጋ ስለሚታወቅ ለምን ጠፋ ብለሽ ስትልኪ ይመጣሉ። አይ ነው ባለጌነትሽን አይ ነው እኔ በደንብ አቅሻለሁ፣ ጥቅቅ አድርጌ አቅሻለሁ። ፈሪ ጀግና ለምትዩ አንቺ እንጂ ሽንታ ምን ያደለው። እኔማ ሀገሬ ላይ ኢትዮጵያኖች የሚኖሩበት ሀገር ላይ ደረቴን ነፍቼ ነው ወጥቼ የምገባው። እንዳንቺ ሀያላን ሀገር ብለሽ የምታወሪባት ሀገር ላይ እዛ ጋር መኪና አለ እዚህ ጋር ቁመዋል ብዬ እምሳቀቅ ልጅ አይደለም። ሊያ ስትወጣ ፎቶዋን ስተላክልኝ ብትይ ማንም ሊያነሳኝ ይችላል። ሸለምጥማጥ መሰልኩሽ እንዴ? እንዳንቺ ሰልፍ ኮንፊደንስ የሌለኝ መሰለሽ እንዴ? ደረቴን ዘርጋ አድርጌ የመኪናዬን መስታወት ከፍቼ ነው ወጥቼ የምገባው። ያምሻል እንዴ? አፍሽን ሞልተሽ ደግሞ ስለኔ ታወራለሽ እንዴ? አንቺ ፉል ታይም ደደብ። እንቀጥላለን ጋይስ ስሙ።
በነገራችን ላይ እኔ መልስ ስመልስላት ቤተሰብ ለምን መልስ ትመልሽላታለሽ ሊያሹ አትበሉ። ስሜን እስከጠራሽ ድረስ እመልስላታለሁ። እንቀጥላለን። ራሳቸው ራሱ ሰው አረጉሽ የምትላቸው ሰዎች ራሱ ቢሰሙ ይስቁባል። በነገራችን ላይ ፍርዱን ለተመልካች እንተዋለን። ሰው ያደረገችሽ ኤልሻዳይ ኪዲ ናት። አንቺ ሰው አልነበርሽም። የምድር ጉድ በርሜል ከዚህ በላይ ብቻ ያለሽ ተንቀሳቃሽ ሮቦት ነበርሽ። አንገትሽ ብቻ የሚንቀሳቀስ እና ሞት ማጣ ሮቦት ነበርሽ ስናቀሽ። አለፍ ሲል ደግሞ ቂጥሽን በጀምስ ፓንት አድርገሽ የምታሳይ እንስት ነበርሽ። አለፍ ሲል ደግሞ እያጨሽ እየጠጣሽ ተንበዛብዘሽ ወንዶችን ስትሰድቢ የምናቀሽ ሴት ነሽ። እድሜ ለኤልሻዳይ። የኤልሻዳይ ጊፍተሮች በጣም ብዙ ስለነበሩና ስለ ጊፍትም እኮ አልቅሰሽ ተናግረሻል እኮ አልቅሰሽ ተናግረሻል እኮ። እኔ የሚሰጠኝ ሰው የለም ብለሻል እኮ የዛኔ እንደዚህ በጣም ግዙፍ እያለሽ ማለት ነው። ኤልሻዳይን ነው የምትመስዩ ስንልሽ እናውቃለን። ለምን እንደምንልሽም እናውቃለን። ምክንያቱም አለን። ልክ የኤልሻዳይ የሚያምር የኤልሻዳይ እንዳንቺ ተቆራርጣ ተበያይዳ አይደለም። በተፈጥሮ ውብ ናት። ሙሉ ጎጃም ናት። ሙሉዋ ውብ ሆኖ የፈጠራት አምላክ ናት። እንዳንቺ በሰው ሰራሽ ያማረች ሴት አይደለችም። ማንም ቢወዳት ማንም ቢፈልጋት ተፈጥሯ የሚደነቅ ነው። አንቺ ኤልሻዳይ በሚሰጣት ጊፍት በሚሰጣት ነገር አብደሽ ነበር። ትቀኛለሽ። ባይዘዌ በጣም የመቅናት መንፈስ አለብሽ። ስለምትቀኝ መሆን የነበረብሽ መምሰል የምትፈልጊው ማንን ነበር? ኤልሻዳይ ነበር። ምክንያቱም እኔ ጊፍት የሚሰጠኝም ሰው የለም፣ እኔን እንትን የሚለኝም ሰው የለም ያልሽ በቃልሽ በአፍሽ እያለቀሽ አውርተሽ እኮ ሪከርድ አለ አይደል እንዴ? ያቺ ስታወጣብሽ አልነበረ? ምክንያቱም ሰው ያየ የሚያምር ነገር እንደሚሰጥ ታውቂዋለሽ። ስለዚህም ሰው ያደረገችሽ ኤልሻዳይ ናት እንጂ አንቺ ተሳዳቢ ባለጌ፣ ሰዎች ሁሉ ቢጠሉሽ ስዳደግ ነበርሽ። እኛ ስናቅሽ እንቀጥላለን። ልባችሁ ያውቃል። በእኔ እንደታወቁ ያንተን የምታስጎረጉር ማን ያውቃታል? በእኔ ነው የታወቀችው። በእኔ በቤታ ሁሉም ሰው በእኔ በቤታ ማናት ተብሎ ፎቶ ተደርጎ እንጂ ማን ያውቃታል? ጋይስ እኔ ነው ማናት ብላ የምታስጎረጉር የታወቀችው በእኔ የምትለው እኔ ነው ቤተሰብ። እኔ አንቺን አይደለም ሊያሾ በሉ። ሊያሾ አንቺን አይደለም በሉ። ሊያሾ አንቺን አይደለም ብቻ በሉን ጋይስ። ኤልሻዳይ ነው። ኦኬ ኤልሻዳይ ነው። እሺ ኦኬ እሺ እንቀጥላለን። ጻፍን ስትከፍት ዝም ብዬ የማይመሰለ እንዴ? ከዚህ ደቂቃ ጀምሮ እቴቴ የሲኒ ቻሌንጅ እንጀምራለን። ፓስተርነትን እንድትተው ነው ማድረግ። እኔ ቤታ ነገም ገብተህ ተሳዳቢ ከነገ ተሳዳቢ ከዛ ወዲያ ተሳዳቢ እንድትሆን ነው ማድረግ። ምን አለች ባይ ዘ ዌይ አማረግ ሳይሆን የሚባለው ሰርጀሪ። በነገራችን ላይ አንቺ የሚመስልሽ አንቺ ተሳዳቢ ያደረግሽ ሰው ነው የሚመስልሽ። አንቺ እንደዛ ስለሆንሽ ሰዎች አንቺን የሚያዙሽ ወይም ደግሞ የሚሉሽን የምትገብሪ ሴት ስለሆንሽ የምታደርጊ ሴት ስለሆንሽ ሁሉም እንዳንቺ ይመስልሻል። መስመርሽን ስትስቺ ወይም መስመርሽን ስታልፊ ሰዎች መጥተው መልስ ይመልሱልሻል እንጂ አንቺ ተሳዳቢ አድርገሽ አይደለም። ይሄን ማወቅ አለብሽ። ታትለኛለህ ፓስተር የሚባለውን ነገር አውጥታ ቆዳን ገፈት ጥለዋለህ። አስጥላለሁ። እንኳን አንተን አይደለም ስንቱን አንጠርጥሬያለሁ። አዲስ የመጣ አልቀረ የኋላ አልቀረ። ዩሲ አንቺ የምትወዳደሪውና የምትፎካከሪው ከምን ጋር ነው? ሰዎች መጡ፣ በጎችና ገርዳሚዎችን አሰለፍኩኝ፣ ወጥቼ የተሳደብኩኝ፣ እኔ ተደነኩኝ። ስለዚህ የምትፎካከሪው ከምን ጋር ነው? ከእንደነዚህ አይነት ሰው ጋር ነው። ከስድድብ ካለበት ነገር ጋር ላይፍ ካለበት ነገር ጋር ነው የምትፎካከሪው። እንዳልኩሽ እሰድብሃለሁ፣ አሰድብሃለሁ፣ አደረጅብሃለሁ ብላ ብላ ምናምን ይሄንን ነው አንቺ የምታውቂው። ጭንቅላትሽ ይሄን ብቻ ነው የሚያውቀው። ስለዚህም አንቺ ባዶ እቃ ነሽ። ስለዚህም እንሰራብሻለን። ባዶ ጭንቅላትሽ እስኪሞላ ድረስ እንሰራብሻለን። እንቀጥላለን። ታየዋለን። ዮኒ ማን ያምናል? ከማላ እንደ
አሁን ምን አርጋ ነው ብትሉት እኮ ኤርትራኖች ለሞኒካን አልሰደብሽም፣ ኤርትራኖች ለምን አልሰድብም። እኔ ጋይስ ይበቃል። አሁን ሊያ ግን ሁለት ምላስ ነሽ ማሪ። ይሄን ኮሜንት አላነበውም የኔ ፍቅር፣ እዚህ ላይ ፒን አይደረግም እና ስረጋጋ ወሬ ሳቆም ትጽፊልኛለሽ። እሺ የኔ ፍቅር ምን ወሬ ያለ እኔ አሁን እስከኛ አላነብም። እንቀጥላለን። በነገራችን ላይ በሁለቱ ጸብ ዋናው ምክንያታቸውን ጸባቸውን ልንገራችሁ በምን እንደተጣሉ። ሰርጀሪ ለኤርትራኖች በጣም ታሽቃብጣለች። ለምንድን ነው የምታሽቃብጠው ለኤርትራኖች ብላችሁ ደግሞ ሊያሹ ብላችሁ ከጠየቃችሁ ለምንም አይደለም። ደም ኑሮባት ብላ ብላ ምናምን አይደለም የምታሽቃብጠው፣ ወዳቸውም አይደለም። ካያቸዋት ብዙ ጊዜ ኤርትራኖች ጌም ሲጫወቱ ትገባና ለኤርትራኖችም ሰፖርት አድርጋ ትወጣለች። አይዟችሁ እሺ ምናምን ምናምን የቀማሮች የተጫወቱ ምናምን ብላ ሰፖርት አድርጋ ነው የምትወጣው ካያቸዋት። ያ ማለት እያመቻቸች ነው ለራሷ ጥቅም እንዲወዷትና እንዲመጸወቷት ነው ያን የምታደርገው። እኔ በደንብ ስለማውቃት ነው የምነግራችሁ። በነገራችን ላይ ትክክለኛ ነገሩ ልንገራችሁ። ኤርትራኖች ጋር ገብታ ሂዳ እንደዛ የምታደርገው ሌላ አይደለም። ጊፍት ጌም ሲጫወቱ ጌም ሲኖራቸው ካያቸዋት ትገባለች፣ ሰፖርት አድርጋቸው ትወጣለች። እነሱ ሲጀመር ያንቺን ቁሪማሪ ብላለች። ቁሪማሪ ነው ምንድን ነው ያለችው ማሜ? ያንቺን ትርኪ ምርኪ አይፈልጉትም እውነት ለመናገር በዛም አይታሙም። ትገባና ሰፖርት አድርጋ ትወጣና ማሮች የተጫወቱ ለራሷ ነው የምታመቻቸው። አይ ነው ይመቻት፣ ምን አገባን? አያገባንም። ዮኒ የሰደባትን ግን ምክንያት የምነግራችሁ የሚሰድቧት እነዚህ ሞኒካ የምትባለዋና እንደሆነ ልጅ አለ መሰለኝ ኤርትራዊ ሚዲያ ላይ የሀበሻ ሶሻል ሚዲያ ተጠቃሚዎችን የሚዘልፉ ሞኒካ በተብታባ እንደበቷ አፏ ደስ ሲል ምናምን እየተባለች የኛ ህዝብ ባይዘዌ ኢትዮጵያውያን ግብጽ ሞቶ ቢሰድባችሁ ብራቮ ግብጾች ምናምን ብለው ኮመንት ይሰጣሉ። ለማታውቁ ሰዎች ነው የምትደነግጡት እንጂ ሚዲያን ለምታውቁ ሰዎች ላይገርማችሁ ይገባል። ኢትዮጵያን ስንባል ነገርኳችሁ፣ ግብጾች ለእኛ ጥላት ናቸው።